ሰላም ጤና ይስጥልኝ ውድ የከሰም ሚዲያ ቤተሰቦች፣ ዛሬ በከሰም ሚዲያ ይዘንላችሁ የቀረብነውን የዜና ፕሮግራም እነሆ። በንጉሥ ሳህለ ሥላሴ ስም የተሰየመውን አዲስ ክፍለ ጦር የከተማ ውስጥ ኦፕሬሽን ሲፈጽም እዙ ለወራት ያሰለጠናቸውን የአርበኞች ጦር ሰራዊት አስመርቆ አዲስ ብርጌድ መስርቷል። ሚያዝያ 22 ቀን 2018 ዓ.ም የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ የአጼ አምደ ጽዮን ኮር አካል የሆነውን የንጉሥ ሳህለ ሥላሴ ክፍለ ጦር የሞጃና ወደራ ወረዳ ዋና መቀመጫ በሆነችው በሰላ ድንጋይ ከተማ ትላንት ሚያዝያ 21 ቀን 2018 ዓ.ም ከምሽቱ 2 ሰዓት ላይ በከተማዋ አደባባይ በልዩ ኦፕሬሽን ሰርገው በመግባት በአገዛዙ አየር ወለድ ክፍለ ጦር አባላት ላይ በፈጸሙት የከተማ ውስጥ ጥቃት አንድ የሰራዊት አመራር ሲገደል በውል ያልታወቁ አባላት ከፍተኛ ጉዳት ማስተናገዳቸውን ኮሩ ገለጸ። በተፈጸመው የተጠና የከተማ ውስጥ ኦፕሬሽን የተደናገጠው አገዛዝ አቶ አባየሁ ኃይለ ሥላሴ የተባለ የአገዛዙ ቅጥረኛ የሚሊሻ አባል የፋኖ ተባባሪ ነህ በሚል ከፍተኛ ድብደባ ከተፈጸመበት በኋላ የታሰረ ሲሆን ተጨማሪ በርካታ የአገዛዙ ሰራዊት አባላት ወደ እርስ በእርስ ግጭት በመግባት ለእስር መዳረጋቸውን ኮሩ በመረጃው አረጋግጧል። ይህ በእንዲህ እንዳለ በትላንትናው ዕለት የእዙ አካል የሆነው የአርበኛ መሐመድ ቢሆነኝ ኮር ግዙፉ አስቴጎማ ተራራ ክፍለ ጦር በአንጾኪያ ገምዛ ወረዳ መቅደላ ቀበሌ ላይ በአገዛዙ 102ኛ ልዩ ዘመቻ አየር ወለድ ሰራዊት ላይ የተሳካ የፈንጂ ጥቃት መፈጸሙን ኮሩ ገልጿል። በግሸራቢር የሰፈረው የብልጽግና ወራሪ ኃይል በጀግናው ሰራዊታችን በተፈጸመበት የፈንጂ ጥቃት በርካታ ጉዳት ማስተናገዱን ኮሩ አክሎ ገልጿል። በሌላ የሸዋ መረጃ የአማራ ፋኖ ብሔራዊ ሸዋ ጠቅላይ ግዛት አሳምነው እዝ የአርበኞች ጦር ሰራዊት በአንኮበር ቀጠና ለወራት ያሰለጠናቸውን አንድ ሙሉ ብርጌድ በማስመረቅ መርዕድ አዝማች አብዬ ብርጌድን በይፋ መስርቷል። በሸዋ ጠቅላይ ግዛት አንኮበር ወረዳ ሐራምባ ክላስተር ስር የነበሩ የአርበኛ ጦር ሻለቆች ወደ አንድ አደረጃጀት በመምጣት ሚያዝያ 21 ቀን 2018 ዓ.ም መርዕድ አዝማች አብዬን ብርጌድን መመስረቱን የእዙ የአባት አርበኞች ጦር ሰራዊት መምሪያ አስታውቋል። አዲስ የተመሰረተው ብርጌድ ስያሜውን ያገኘው በታሪካዊቷ የሐራምባ ከተማ መስራች መርዕድ አዝማች አብዬ ስም ሲሆን መርዕድ አዝማች አብዬ አዲስ አበባ የነበረውን የሸዋ ስልጣኔ በ16ኛው ክፍለ ዘመን ከፈረሰ በኋላ በሐራምባ ከተማ ቤተ መንግስቱን ያደረገ ሶስተኛው የሸዋ ጠቅላይ ግዛት መሪ ነው። አብዬም የመርዕድ አዝማች ሰብስቴ ልጅ ነው። በምስረታ ፕሮግራሙ ላይ የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ አመራሮች፣ የጣይቱ ክፍለ ጦር አመራሮች፣ የክላስተር እና የቀበሌ አመራሮች ተገኝተዋል። በመጨረሻም በብርጌድ ምስረታ ፕሮግራም ላይ የተገኙት የእዝና የክፍለ ጦር አመራሮች ለብርጌዱ የአመራር ምደባና የሥራ ስምሪት ሰጥተዋል ሲል መምሪያው በላከው መረጃ አስታውቋል። ወደ ሌላ ዜና ስናመራም ምኒልክ እዝ 105ኛ ኮር 47ኛ ክፍለ ጦር አትሮንስ ሻለቃ ለወራቶች ያሰለጠናቸውን ምልምል ፋኖዎች በደማቅ ሁኔታ አስመረቀ። አማራ ፋኖ ብሔራዊ ንቅናቄ ምኒልክ እዝ 105ኛ ኮር 47ኛ ክፍለ ጦር አትሮንስ ሻለቃ ለወራት ያሰለጠናቸውን ሰልጣኞች በድምቀት ማስመረቁን አሳውቋል። አትሮንስ ሻለቃ ለ5 ወራት በብቃትና በጥራት ያሰለጠናቸውን ከ150 በላይ ብቁ ሰልጣኞች አስመርቋል። ምኒልክ እዝ በስሩ ያሉ ኮሮችን ራሳቸውን በሰው ኃይል እንዲያጠናክሩ ባወረደው አቅጣጫ መሰረት 105ኛ ኮር 47ኛ ክፍለ ጦር አትሮንስ ሻለቃ ለወራቶች ያሰለጠኗቸውን ምልምል ፋኖዎች በደማቅ ሁኔታ በማስመረቅ ራሳቸውን በሰው ኃይል እያደራጁ ይገኛሉ። በሌላ ዜናዎችም ባንዳዎቹ እነ ማስረሻ ሰጤ በአማራ ልጆች ላይ ሊመሰክሩ ችሎት ቀረቡ።
የአማራን ሕዝብ የህልውና ትግል ከድተው ለኦህዴድ ብልጽግና አገዛዝ እጃቸውን የሰጡት እነ ማስረሻ ሰጤና መስፍን ከፈለኝ በአማራነታቸው ምክንያት በግፍ በታሰሩት የህሊና እስረኞች ላይ የክህደት ምስክርነታቸውን ለመስጠት ብዛት ባለው ወታደር ታጅበው ፍርድ ቤት ቀርበዋል። አማራነት እንደ ወንጀል ተቆጥሮ የሽብር ክስ በተመሰረተባቸው የህሊና እስረኞች ላይ የክህደት ምስክርነታቸውን ለመስጠት የቀረቡት ባንዳዎቹ ማስረሻ ሰጤና ግብረ አበሮቹ በችሎቱ የታዘቡ ወገኖችን እጅግ እያሳዘነና የታሪክ ጠባሳ ጥለው የሚያልፉበትን ሐሳዊ ድራማ ሲያከናውኑ ታይተዋል። ወደ ዓለም አቀፋዊ ዜና ስናመራም ጋና ከአሜሪካ መንግስት የቀረበላትን የጤና ዘርፍ የእርዳታ ስምምነት ውድቅ ማድረጓን የሮይተርስ የዜና ወኪል ዘግቧል። የጋና መንግስት ለውሳኔው ዋነኛ ምክንያት ያደረገው በስምምነቱ ውስጥ የተካተቱት ቅድመ ሁኔታዎች የጋናውያንን የግል የጤና መረጃ ደህንነት አደጋ ላይ የሚጥሉ ሆነው በማግኘቱ እንደሆነ ተገልጿል። አሜሪካ እርዳታውን ለመስጠት ካቀረበቻቸው መስፈርቶች መካከል የጋና የጤና መረጃዎችን አያያዝ ስርዓት ከአሜሪካ የቴክኖሎጂ ኩባንያዎች ጋር እንዲቀናጅ የሚጠይቅ ነጥብ ይገኝበታል። ይህ አሰራር ግን የዜጎችን ምስጢራዊ የጤና መረጃዎች ለውጭ አካላት አጋልጦ ሊሰጥ ይችላል የሚል ስጋት በጋና ባለስልጣናት ዘንድ መፈጠሩ ተጠቁሟል። የጋና መንግስት በጉዳዩ ላይ እስካሁን ይፋዊ መግለጫ ባይሰጥም ዘገባው እንዳመላከተው ሀገሪቱ በጤናው ዘርፍ የሚታዩ ችግሮችን ለመፍታት የውጭ እርዳታ ብትፈልግም ይህ ፍላጎቷ ግን የዜጎችን የዳታ ሉዓላዊነት እና ደህንነት መሰረት ያደረገ መሆን እንዳለበት አቋም ይዛለች። በተመሳሳይ ዜናም የዚምባብዌ መንግስት ከፕሬዝዳንት ዶናልድ ትራምፕ ጋር አስተዳደር የቀረበለትን የ$367 ሚሊዮን የጤና ድጋፍ እቅድ እንደማይቀበልና ከአሜሪካ ጋር ከሚደረገው ድርድር ራሱን ማግለሉን አስታውቆ ነበር። የኬንያ ፍርድ ቤትም የዜጎችን መረጃ አሳልፎ ከመስጠት ጋር በተያያዘ ኬንያ ከአሜሪካ ጋር የፈረመችውን ተመሳሳይ ስምምነት ማገዱም ይታወሳል። እነዚህን ስምምነቶች አሜሪካ በቅርቡ ኢትዮጵያን ጨምሮ ከ16 የአፍሪካ ሀገራት ጋር የተፈራረመችውና ከ18 ቢሊዮን በላይ የሚገመት የጤና ዘርፍ ድጋፍ አካል ነበሩ። ውድ ቤተሰቦቼ ይህ የከሰም ሚዲያ ነው። ለዛሬው የያዝናቸው የዜና ፕሮግራሞች እነዚህን ይመስሉ ነበር። በቀጣይ ሌላ ትኩስ ዜና መረጃዎች እስከምንገናኝ ቸር ይሰንብቱ።